መታጠብ ማይወድ ጀለስ ነበርና ብሔር ብሔረሰቦች የሆነ አስተያየት ጣሉበት ማለት ነው። እና ከዛ መጀመሪያ ላይ አማረው አረጋ አንተ ምን ሆኖ በዚህ ልክ የምትቀርናው አረጋ ሻወሩ ሰደ ግድልህም እንደው ዝናብ ሲመጣ እንኳን ተጠብቀህ ውስጥ አንዴ ተነገር ተሸት ጀመርኩ። ከዛ ትግራይ ዋይ ሙናባትህ ነገር አንተ መታጠብ ለእንደዚህ የጠላህ ዋዘሩ ይገላል እንዴ ለአንተ ቤተሰብ የጨረሰው ውሃ ነው እንዴ ዋይ ታጠብ እንጂ በጣም ጉማህን እኮ ዋይ ቆም እንዴ ሸተትክ ብትሞት ምን ልንሆን ነው? ከዛ ኦሮሞም ጊማ ታንቆሼ ቆምቦሬ ታጣብ ስትባል ሌላ ነገር ታስባለ ምንድነው ውሃ እንደዚያ ማስፈራ ነገር ያደረገ ነገር አለ እንዴ ውሃ? ከዛ በኋላ ጉራጌው ጀለስ ደም አረ አንተ ታጠብ እንጂ ምን ሆነ ነው በእናት ሰው እስኪታዘብ ድረስ በአንተ ምክንያት አሞራ እኮ ይጎበኝ እንጂ እመረኩ እንዴ እኔ አልመጣ ቆሻሻን በጣም ወደድኩ ነው ወይኛ ሳንሰማ አፈር በሲኖትራክ ይሸጣል ተብለ ሰውነት ላይ ያጠራቀምክ ነው። ብሔር ብሔረሰብ ጓደኞቼ ጋር ምግብ ቤት ከፈትንና አንድ ተመጋቢ መጥቶ በስርዓት ከተመገበ በኋላ ውሃ አለ ሰጡት። ውሃ አለ ሰጠነው ውሃ አንተ ጥይት መጥቷል እንዴ አለ ወላይታው ጀለስ ብድጋና 10 ጊዜ ውሃ መጠጣው አባይ ላንተ ይወድና ዙር እንዴ ሲል ትግሬውም ገጫልና ሙናባትን አንተ በዚህ ክረምት ችግር አለበይ በውሃኛ ለማክሰር ነው የመጣ ምናምን ሲል ሰውየው ገጭ አላለም። ከዛ ገጭጓ ምናምን ሲል ጉራጌው ጀለስ ብድጋና አንተ ችግር አለብኝ በዚህ ክረምት 10 ጊዜ ውሃ የምትለው ቂጥ ያፈሳል እንዴ? አንድ ሽማግሌ የማታ ትምህርት ይማራሉ እና ምሽት 12 ሰዓት ላይ ሲሄዱ ሁሉ ጊዜ የሚያገኙት ልጅ አለ አንድ ይኮተኩታል። እሱ መኮትኮት ነው ስራው ይኮተኩታል። ከዛ ኮትኩት ሰው ትምህርት ይማራል አንተ ሁሉ ጊዜ ትኮተኩታለህ ለመሆኑ ናፖሊዮን ቦናፓርትን ታውቃለህ? ኧረ እኔ አላውቀውም። አንተ የምታውቀው መኮት ነው ኮትኩት ብለው ያልፉታል። ሁለተኛው ቀንም ይመጡና ኮትኩቴ ዛሬም እየኮተኮትክ ነው ኮትኩት እስቲ ለማንኛውም ቪንቶ ሞሶሎኒን ታውቃለህ? ኧረ እኔ አላውቀውም። አንተ ምንም አታውቅም ዝም ብለህ ኮትኩት አትማርና ኮትኩት። በሶስተኛው ቀን ኮትኩቴ እንዴት ነህ ደህና ነህ? እስቲ ዛሬ እንኳን አንድ ጥያቄ እኔ ልጠይቅህ። አንተ ጠይቀኝ ችግር የለውም። ተሼ ብረቱን ያውቁታል እንዴ አለ። ተሼ ብረቱ ኧረ እኔ አላውቀውም። አዩ አያውቁትም። እርሶ ማታ ትምህርት ቤት ሲሄዱ ሚስቶት ጋር የሚገባው ነው። ዩኒቨርሲቲ ያለን አንድ ኪሮስ የሚባል የራያ ልጅ ነበርና ጥናት አጥንቶ ምናምን በጊዜ አይገባም። እኛ ከተኛ ልጅ መጥቶ ደግሞ በሩን ሲያንኳኳ ለማፍረስ ነው የሚመስለው። ከዛ ብዙ ጊዜ ልጆች እንጫጫሉ አይሰማም ምናምን። ከኔ ጋር ደግሞ በጣም ነው የምንቀራረበው። ከዛው ነቀም በጣም ሲበዛብኝ አረ ኪራ ምን እሺ ነው እንዴ በየቀኑ እንደዚህ እየደበደብክ ምን ሆነ ነው እንቅልፍ የምትነሳን? ቀስ ብላ አታንኳኳም እንዴ? ዋይ አንተ እኮ ተናገርክማ አስደብሪያችላል ማለት እኮ ነው። አዎ ኪሮስ ትክክል አለ። ዋይ በጣም አስደብሪያችላል ማለት ነው። አዎ ስለ ዋይ ግን ምንም አታመጡም እኮ ዋይ ወጥተህ እኮ ነው ምንም አታመጡም ማለት